አቅር ብዙ መንገዶችን እየሰራ ነው፣ ብዙ ነገሮችን እያከናወነ የሉዊሶን ጉዳይ አሁንም ብሏል ኒውካስሎች። ምክንያቱም ባዶ እጃቸውን ቀርኩ ሳንድሮ ቶናሊ፣ ብሩኖ ጊማሬዥ፣ አንቶኒ ጎርደን፣ አምና አሌክዛንደር አይዛክ እነዚህን ለቀው አሁን ባዶ እጃቸውን ነው። ጭራሽ በእንግሊዝ አትፈለግም ተብሎ ከቶተናም የተባረረው ፔሬሚሊ ሆይቤኮ አልፈልግም አለኩ ወደ ኒውካስል አልመጣም አላቸው እና ኒውካስል በጣም ችግር ውስጥ ያለ ክለብ ነው። ለዛ ይመስላል ሉዊሶንን አልለቅም ብሎታል ለማንቸስተር ዩናይትድ። ማንቸስተር ዩናይትድ የተለያዩ አማራጮችን እያዩ ነው እንዳልነው ማይል ሉዊስ ኬሪ ያለ እዚህ ቦታ ላይም ሊጫወት የሚችል ሚዱን የሚያጠናክር፣ በተጨማሪ ደግሞ ዴቪድ ራውም የተባለ የአርቢ ላይፕዚግ ትኩረታቸው ዛሬ ላይ ያደረጉት የ28 ዓመት ተከላካይ ነው። በግራ መስመሩ ይጫወታል፣ በመሃል ተከላካዩ ይጫወታል። ዴቪድ ራውምን ከአርቢ ላይፕዚግ ለማምጣትም በከፍተኛ ሁኔታ ስራዎችን እየከወኑ እንደሆነ ማንቸስተር ዩናይትዶች እየተገለጸ ነው ያለው። ከዛ የዘለለ ብዙ ጠንከር ያለ መረጃ የለም። ማንቸስተር ዩናይትድ ዝውውር ላይ ቀዝቀዝ ያለ ነገር ነው የምናየው። በለሆሰሳ እንግዲህ ተደብቆ ዮሪ ቴልማንስ እንዳመጣው እንደዚህ አይነት ዝውውር ሳንቶስ እንዳመጣው አይነት ዝውውር ካልፈጸመ በስተቀር እየታየ የሚገኝ ግልጽ ያለ የዝውውር ዜና ማንቸስተር ዩናይትድ ላይ እያየን አይደለም። ነገ ደግሞ እንቅስቃሴውን ከሊድስ ጋር ሊድስ ትንሽ ጠንካራ ነው። ባለፈውም ተጋጣሚዎቹን ማሸነፍ የቻለ ቡድን ሊቨርፑልን አሸንፎታል። ከዛ በኋላም እንደገና አሸንፏል ሊድስ ራሱ እና ነገ ከማንቸስተር ዩናይትድ ጋር የሚደረግ ጨዋታ ነው። አርሰናል ከኮሞ ጋር ነገ ፍሬንድሊ ማች አላቸው። ነገር ግን ነገ የሚጠበቀው ጨዋታ የአሸናፊዎች አሸናፊ ሱፐር ካፕ በፓሪስ ሰን ጀርመን እና በአስቶን ቪላ መካከል ኦማር አርታን በዳኝነት የሚመሩት ማለት ነው። ይሄ ሶማሊያዊ አትገባም ተብሎ አሜሪካ ደርሶ ለዓለም ዋንጫ የተመረጠው ዳኛ ዩኤፋ መርጦታል። ትክክል። ግን እንግዲህ የነገውንም ጨዋታ አይቶ የሚወስኑት ውሳኔ ይሆናል። የፒኤስጂ ጨዋታ የልብ ሰጥቷቸዋል በደንብ በቃ ማንቸስተር ዩናይትድ ምንም እንደማይሆን የሚመስል ነገር ቡድኑ ጥሩ ነገር ሊያደርግ እንደሚችል ተስፋ የሚሰጥ ነገር ስላዩ ጥሩ ስሜት አላቸው። ግን መንቀዛቀዝ ያለባቸው አይመስለኝም። እስቲ ትናንት ያነሳነውን ሀሳብ ደግመን ነው የምናነሳው። መሀል ተከላካይ፣ ግራ መስመርና ሚዱን ማንቸስተር ዩናይትድ ማጠናከር አለበት። የሚያጠናክር ዝውውሮችን ቢያደርግ የተሻለ ነው። ማንቸስተር ሲቲ ከአዩብ ቧዲ ዝውውር ጋር በተያያዘ በጣም ተጠግቷል እየተባለ ነው። ሲቲ ካለ ባህሪው ካላመሉ አሁን ዘንድሮ ያየነው የዝውውር መስኮቱ ላይ በእርግጥ የሊዮት አንደርሰንን እንደ ዳርት ወቅቱ እንደ ዳርት የሚወጋ ነው። ሲቲና ማድሪድ የሚለዩት በዛ ነው። የሆነ ተጫዋች አሰቡ ያመጣሉ። አዩብ ቧዲ ቆየ አይደለ ዝውውሩ በጣም አይ ቲንክ የሮድሪ ጉዳይ ስለያዛቸው ይመስለኛል ስላልጨረሰ ነው። ሮድሪ አሁን ከባርሴሎና ጋር እየጨረሰ ነው። ኦልሞስት አብዛኞቹ ነገሮች ባርሴሎና የሚጠይቀውን ገንዘብ ለመክፈል ዝግጁ አድርጓል። ስለዚህ አዩብ ቧዲ በሚቀጥሉት ሰዓታት በሚቀጥሉት ቀናት በጥቂት ቀናቶች ውስጥ ማንቸስተር ሲቲን የመቀላቀል እድሉ ሰፊ እንደሆነና ይበልጥ ማንቸስተር ሲቲ ለዝውውሩ እየተቃረበ እንደሆነ የመረጃ ምንጮች እየጠቆሙ እየተመለከትን እንገኛለን። ባርኮላ ነው ሌላው የዚህ የክረምት የዝውውር መስኮት የትኩረት አቅጣጫ ወይም የዝውውር መስኮቱ ብዙ የወሬዎቹን ይዞ የቆየ ተጫዋች ነው። ብራድሊ ባርኮላ ይህ ተጫዋች 130 ሚሊዮን ፓውንድ ዋጋ ከፍሎ ሊቨርፑል ለመውሰድ እየተዘጋጀ ነው የሚገኘው። ድርድሮች በየጊዜው እየተካሄዱ ባሉበት ሰዓት አርሰናል ቪኒሺየስ ጁኒየርን ካጣ በኋላ በየአቅጣጫው እየገባ ነው። ቅድም እንዳለው ፔድሮ ኔቶ፣ ባርኮላ፣ ኬናን ይልዲዝ፣ ጁሊያን አልቫሬስ ሁሉንም እየነካካ ነው የሚቻለውን ነገር ለማድረግ የተሻለውን ነገር ለመወሰን ይመስላል። ያው አንዱ የአንድሬ ቤርታ ባህሪ የዝውውር ባህሪያቸው ለአንድ ቦታ 5-6 ተጫዋች ነው የሚያጩት። አሁን ብዙዎቹ አይተው ከሆነ አማካይ ከጎደላቸው በቃ እከሌ ብለው ይሄዳሉ፣ እከሌ የሚባል ተጫዋች ያመጣሉ። አጥቂ ከጎደላቸው እከሌ የሚባል ተጫዋች ይሄዳሉ፣ እከሌ የሚባል ተጫዋች ያመጣሉ። አርሰናል ግን አንድ ቦታ ላይ ተጫዋች ለማምጣት 4-5 አማራጮች ነው ያለ እና ባርኮላን አርሰናል ጠይቆ ነበር፣ ግን አረፈዳችሁ ብሏል። ፓሪስ ሰን ጀርመኖች ረፍዷል። በቃ ለሊቨርፑል የሚደረገው ዝውውር ሴታፑ እየተስተካከለ ነው፣ ሁሉ ነገር እየተስተካከለ ነው። ኢቭን ባርኮላም ዝውውሩን ውድቅ አድርጎታል ይላሉ እንግዲህ የወጡት መረጃዎች። ነገር ደግሞ ተገልብጦ ባርኮላ አርሰናልን ፈለገ ሊባል ይችላል፣ አናውቅም። ግን ዛሬ የወጡት መረጃዎች እንደሚያሳዩ ከሆነ ብራድሊ ባርኮላ ሊቨርፑልን መርጧል። አርሰናል ዝውውሩን ለመጥረፍ ያደረገውን ሙከራ አክሽፎታል የሚል መረጃ ዛሬ እየወጣ ይገኛል። ያው ሊቨርፑል ትናንትም በመረጃችን ላይ ጠቅሰናል፣ ሮናልድ አራውሆን በውሰቱ ከባርሴሎና አስፈርሟል። በቋሚነት የመግዛት አማራጭም አለው በውሉ ላይ። ስለዚህ ሮናልድ አራውሆ ቀጣዩ የሊቨርፑል ተከላካይ ሆኗል። ከቨርጂል ቫንዳይክ ጋር አብሮ ይጣመራል። ዩራጓይ ዲፌንደር። በካራባኦ ካፕ ሁለተኛ ዙር ላይ ድልድል ጨዋታቸውን የሚያደርጉ ቡድኖች አሉ። በደረጃቸው ባለፈው ከወገብ በታች ወገብ መሃል ላይና ከዛ በታች የነበሩ ቡድኖችን ነው የሚያካትተው። ቼልሲ ከሉተን ታውን ጋር ተደልድሏል። ቶተንሃም ሆትስፐርስ ደግሞ ከቻርልተን ጋር ተደልድሏል። ሶስተኛው ዙር ላይ ትላልቆቹ ቡድኖች ወይም በፕሪሚየር ሊግ ውስጥ ከ10ኛ ያሉት ቡድኖች የሚደለደሉ ይሆናል። የቼልሲ ደጋፊዎች ግን በሁለተኛው ዙር ከሉተን ጋር ቡድናችሁ መደልደሉን ለመግለጽ ያክል ነው።
ሌላው ሚኪ ቫንደቨን የቶተንሃም ሆትስፐርስ የመሃል ተከላካይ ነው። ይሄ ተጫዋች አዲስ የውል ማራዘሚያ ለቶተንሃም ሆትስፐርስ ፈርመዋል። ስለዚህ ሚኪ ቫንደቨን አሁንም በቶተንሃም ሆትስፐርስ ቤት የሚቆይ ተጫዋች መሆኑ ተረጋግጧል። ባለፈው በፕሪሚየር ሊጉ ጠንካራ የነበረው ነገር ግን በመጨረሻው ሰዓት መውረዱ የተረጋገጠው ዌስትሃም ዩናይትድ ማኖር ሶሎሞንን ከቶተንሃም ሆትስፐርስ በቋሚነት አስፈርመዋል። ቀጣዩ የማኖር ሶሎሞን እስራኤላዊ ተጫዋች ነው። ይሄ ተጫዋች ማኖር ሶሎሞን የዌስትሃም ዩናይትድ ንብረት መሆኑ ተረጋግጧል። በዝውውር ጉዳይ ጋር በተገናኘ ማለት ነው። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ውጥረት ውስጥ ይገኛሉ እና ውጥረቱ በጣም በዝቶባቸዋል። ከፕሬዚደንትነት እንዲለቁ ከፍተኛ ጫና እየተደረገባቸው ይገኛል። የአውሮፓ እግር ኳስ ማህበር ዩኤፋ አንዱ ነው። ሌላኛው ደግሞ ኮንካካፍ ነው፣ የሰሜን አሜሪካ ሀገራቶች እግር ኳስ ኮንፌዴሬሽን። እንዲሁም ሌላኛው ደግሞ ኤኤፍሲ ነው፣ የኤስያ እግር ኳስ ኮንፌዴሬሽን። ሶስቱም ይፋዊ ደብዳቤ ጽፈዋል። ትናንትም ገልጸንላቸዋል። ጂያኒ ኢንፋንቲኖ ከፊፋ ፕሬዚደንትነት እንዲለቁ ባለፈው አንድ ፕሮፖዛል አቅርበው ነበር። ፕሮፖዛሉ አዲስ ካምፓኒ ያቋቁመው ከ21% አካባቢ የካምፓኒውን ድርሻ ለባለሀብቶች ሸጠው የትኬት ጉዳይና የዓለም ዋንጫውን አጠቃላይ ለመሸጥ ነው ሀሳባቸው። በኋላ ላይ ግን ፕሮፖዛሉ ውድቅ ተደርጓል። ትቼዋለሁ ብለዋል። አሁን ግን ከፕሬዚዳንትነት ልቀቁ እያሏቸው ነው ዩኤፋ፣ ኮንካካፍና ኤኤፍሲ ማለት ነው። እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጂያኒ ኢንፋንቲኖን ከፊፋ ፕሬዚዳንትነት ካባረራችሁ ትልቅ ስህተትን የሰራችሁት ብለዋል። እና የኢንፋንቲኖ ደጋፊ ነኝ ብለዋል ዶናልድ ትራምፕ ማለት ነው። ይሄ አነጋጋሪ የሆነ ጉዳይ ነው። በጣም ትልቅ ስህተት እንዳሰሩ ተጠንቀቁ፣ ኢንፋንቲኖ እንዳታባርሩ፣ ቀጣዩ ፕሬዚዳንት ሆኖ ምርጫው ላይ እንዲቀጥል አድርጉ፣ ካለበለዚያ ግን ትልቅ የሚቆጫችሁን ስህተት ነው የምትሰሩት ብለው መልእክት አስተላልፈዋል። ዶናልድ ትራምፕ የኢንፋንቲኖ ደጋፊ ነኝ ብለው መጥተዋል። ሌላው የሉካኩ ጉዳይ ነው። ሮሜሎ መነማ ሉካኩ የፌነርባቼ ተጫዋች መሆኑ ተረጋግጧል። ሉካኩ እንግዲህ በተርኪሽ ሊግ የምንመለከተው ይሆናል። ናፖሊን ለቋል፣ ወይም የጣሊያን ሊግ ለቋል። ሮሜሎ መነማ ሉካኩ ቤልጂየማዊው፣ ያ ማለት ጋብሪኤል ጄሱስ ወደ ናፖሊ የሚያደርገው ዝውውር ይፈጥራል። ኤግዛክትሊ በትክክል ጋብሪኤል ጄሱስ ደግሞ ናፖሊ በጣም ፈልጎታል። የሉካኩ ጉዳይ ከፌነርባቼ ጋር አልቋል። ጋብሪኤል ጄሱስ የአርሰናሉ ተጫዋች ወደ ናፖሊ የመሄድ ዕድሉ ሰፊ ሆኗል፣ ምክንያቱም በናፖሊ ተፈልጓል። ሌላው ትናንት የገለጽንላችሁ ነገር ነበር። ኤቨርተንና ክሪስታል ፓላስ ተጫዋች ተለዋውጠዋል። ገንዘብ የለውም ምን የለውም፣ ተጫዋች መለዋወጥ ብቻ ነው። ድዋይት ማክኒል የኤቨርተን ተጫዋች ነው ወደ ክሪስታል ፓላስ። በድዋይት ማክኒል ልዋጭ ደግሞ ብሬናን ጆንሰን ወደ ኤቨርተን መጥቷል ማለት ነው። የትኛው ነው አሪፍ ሶፊ? ጆንሰን ይመስለኛል። ጆንሰን ይሻላል። ስለዚህ ኤቨርተን ተጠቃሚ ነው ይመስለኛል። ሁለቱም ዋጋቸው እኩል ነው። እንለዋወጥ ተባብለው ኤቨርተን ከክሪስታል ፓላስ ብሬናን ጆንሰንን ወሰደ። ክሪስታል ፓላስ ደግሞ ድዋይት ማክኒልን ከኤቨርተን ወሰደ። ተለዋውጧል በልዋጭ ማለት ነው። እሺ ሌላው ኖቲንግሃም ፎረስት ነው። ኡስማን ዲዮማንዴን የስፖርቲንግ ሊዝበኑን ተከላካይ የ22 ዓመቱን ተከላካይ ለ4 ዓመት አስፈርመዋል እና ለተጨማሪ ዓመትም የማስፈረም ውል ውስጥ ተካቷል። ኡስማን ዲዮማንዴ ስፖርቲንግ ሊዝበን ዲፌንደር ነው። ስፖርቲንግ ሊዝበን በሻምፒዮንስ ሊግ ሲጫወት ታስታውሱታላችሁ። ተከላካይ ነው። የሪያል ማድሪዱ ያን ዲዮማንዴ ነው። ይሄኛው ኡስማን ዲዮማንዴ ነው እና ኡስማን ዲዮማንዴ በቀጣዩ ዓመት እንግዲህ ከኖቲንግሃም ፎረስት ጋር የምንመለከተው ሆኗል። ያን ዲዮማንዴ ደግሞ ልምምዱን ከሪያል ማድሪድ ጋር አጧጥፎ እየሰራ ነው። ከኪሊያን ምባፔ ጋር በሩጫ እየተሽቀዳደሙ ነበር። ያን ዲዮማንዴ ከአርቢ ላይፕዚግ ነው ያን ዲዮማንዴ። ኡስማን ዲዮማንዴን ደግሞ ኖቲንግሃም ፎረስት ከስፖርቲንግ ሊዝበን ያስፈረመው። እነዚህ እንግዲህ የዛሬ ስፖርታዊ መረጃዎች ናቸው። አድማጭ ተመልካቾቻችን አብራችሁ የነበራችሁ ከልብ እናመሰግናለን።